አንድ ሰው ብሩን ይይዝና የሚያንጨበጭቡለት እኛ እንደዚህ ነን እያሉ የሚያሸረግዱ በጣም እንትን የሚሉት ሰዎች ብር ይዋጣ ይከፈል። እውነት አላት ወይ? እውነት ባይኖራት መቼም አታወራም በእርግጠኝነት። ስለዚህ ለምን ብሩ አንድ ሰው የያዘውና እውነት ሪካርድ ከተደረገ ሪካርዱ አይነቱን ሰው አስቀምጠን ያዡና ብሩን እሷ ታምጣ ቢባል አንቺ ሳቢውን ይዘሽ ትቀየሻለች። ገባሽ? ጥሩ አይደለም። አንቺ ማተኛ ነሽ። ነውጭ ነውጭ ነውጭ። እዚህ እርግማን የጠገበች ነች። ብሩ ሰው ገለልተኛ ወገን ጋር ይቀመጥ ትላለች። ጭራሽ አደራዳሪ ይዛችሁን የመጣችሁት። እሺ አንተ ምን ፈልገን የመጣው? ቅድም ስታማኝ ስትከተክተኝ ሰምቻለሁ። አንተ ወንድ ልጅ ሆነ ወንድ ነው አይደል? ማን ፍሬው ወንድ ነው። እንደ ወንድ ለምን ራስህን አታየውም? ገባ? ለምን ኮንፊደንስ አይኖርም? የሆነ ቦታ ስትሄድ ማለቅለቅ፣ የሆነ ቦታ ስትሄድ ማለቅለቅ። ወንድ አይደለ እንዴ? ለምን ኩርት አትልም? ደልቀቅ ለምን አትልም? እኔ ለማክረን ያስገባው። ኦኬ እሺ ጃፒ ልጀምር። ያ ጀምር ቀጥልሽ። እኔ ጃፒ ሲጀመር አላማሁ ግን ምንድን ነው ያው የሆነ ቶፒክ ላይ ነበረ። የዛ ቶፒክ ተሳታፊ ነህ ተብለው እነሱ ስላሉ ያን ነገር ነው አጉሎተን። እኔ ልጁ ላይ ነው ፎከስ ያደረግኩት የጠየቅኩት። እኔ ታውቃለህ እንደማልጠላ ብጠላህ እዚህ ቤት እንደማልመጣ ጥያቄ ስታለቀልቅ ስትሳደብ ምናምን ስትከተክተኝ ነበር። ኦኬ ከትክት፣ እኔ ምንም ደስ ይለኛል። ማንም ሰው የከትክተኝ። ግን ወንድ ልጅ ለምን አትሆንም? ልክ እንደ ወንድ ቆፍጠን ብለህ የራስን ሀሳብ ይዘህ በራስ መንገድ ለምን አትወራም? እኔ ስላሳዘንከኝ ነው አሁን የምጠይቅህ። ገባ? ለምንድን ልምጥምጥ ብለህ ሰዎች እኔ አሁን ብናገር ከዚህ ምናምን እየካባረርኩ በቃ ምናምን የራሱ ጉዳይ ብለህ ኮራ ብለህ በራስ ደግሞ መንገድ አንተ እኮ የሚያከብሩ ብዙ ሰዎች አሉ። ለምን በየቦታው እየተናቅክ ምናምን እንደዚህ አይነት የርካሽ ነገር የምትሰራው ለምንድን ነው? አንተ ቤተሰብ መስርተህ ልጅ ወልደህ ምናምን የምትኖር ሰው አይደለህ እንዴ? ለምን ራስን ዝቅ ታደርጋለህ? ኦኬ ዳሲት ቴንክ ዩ ጃፒ ለጥያቄ። እኔ ከጠየከኝ ያ ወንዳ ወንድ ነኝ። ብዙ ሰው እንደውም ወንዳ ወንድ ነህ በሚል እንትን ነው የሚገልጽልኝ። ትክክል ነህ። ቤተሰብ አለኝ፣ ልጆች አሉኝ፣ አልክድም። ግን ምንድን ነው ጃፒ አንዳንዴ እንደ ሲቹዌሽኑ ትገለባበጣለህ ስል በማስመሰል አይደለም የምገለባበጠው፣ እውነታውን ይዤ ነው። በጣም ልምጥምጥ ብለህ እኔው እንደዚህ በአካል ቢሆን ኖሮ ምናምን እግር ስር ገብተህ ጋሼ ምናምን የምትል ነው የሚመስለኝ። እንትናዬ ያልተማረው ምንም ደግ ከአንተ የማይሻል ሰው እንዴት ትለማመጣለህ? እኔ እንዴት ትለማመጠኛለህ? አሁን አንተ ከእኔ የተሻለ ህይወት እኖራለሁ ብለህ ነው የምታወራው አይደል? ስለዚህ ከእኔ የተሻለ ህይወት እየኖርክ ከሆነ እንዴት እኔን ትለማመጣለህ? ሌላውንስ እዚህ ጋር ሚዲያ ላይ ያለውን እንዴት ትለማመጣለህ? ገባ? አንዴ ስላሳዘንከኝ የመጨረሻ ልንገርህ ብዬ ነው ዛሬ። ገባ? ኦኬ በፈለግከው መንገድ እኮ ጨዋታ አለ፣ መጫወት ትችላለህ። ለምን ራስን ዝቅ ታደርጋለህ? ከልቤ ነው የምነግርህ። ገባ? ለምን ራስን ዝቅ አድርገህ በሆነ ቦታ ላይ ስትሄድ እንደዚህ ሆኜ እንደዚህ ምናምን ልምጥምጥ፣ ኧረ ይደብራል። ገባ? ራስን አክብረው። አንተ ወንድ ነህ ጀግና ነኝ ብለህ አትመጣም እንዴ? ይኸውልህ ጃፒ ትክክል ነህ። ምን አለ መሰለህ የሰው ልጅ የተለያየ የተፈጥሮ ባህሪ ነው ያለው። እኔ በጣም አም ቬሪ ሃምብል እና ሰውን ማከበር ሰው ነኝ። የምሬን ነው የማወራ። እኔ ዝም ብዬ ሰውን አልዘረጥጥም ይኸው በሆነ ሪዝን ካላገኘው ማለት ነው። ሶ ሜቢ ያ ሃምብልነቴ እንደዛ የሚመስላቸው ሰዎች አሉ። ገብቶሃል እንጂ እኔ ማይህ እኮ እያልኩ ነው ሁሉ ጊዜ ትመጣ በቃ እኔ እኮ አንተን እንደዚህ ስለማከብር ከአንተ በጣም እኮ አንተ እጥፍ የምትበልጣቸው ሰዎች፣ በዛ ላይ አኗኗራችሁ ሁሉ የማይስተካከል ሰዎች ጋር ልምጥምጥ ብለህ እንደ ባህሪያ እግር ስር ወድቀህ አሁን በአካል ቢሆን እኮ አልኩህ እኮ እሺ ጋሼ እያልክ ምናምን እንደዚህ ዝቅ እያልክ እግር እየሳምክ ጉልበት እየሳምክ ምናምን እንደሚኖር ሰው አይነት ቅርጽ ነው ያለህ አንተ እዚህ ሚዲያ ላይ። ለምንድን ነው እንደዛ የምትሆነው? አንተ ለልጆች ምንድን ነው የምታስቀምጥላቸው እንዴ? ማንም ከፈለገ መጥቶ ይህ
ቁጭ በል፣ ቤትን ክፈት፣ ተጫወት፣ ሳቅ ምናምን። ከተመቸ የሚመች ሰው ጋር የሚያከብር ሰው ጋር ለምን አትሄድም? እኔ ቅድም እንዴት እንዳሳዘንከኝ የእውነት ነው የምነግርህ። የቱ ጋር ሰዎች እያስወጡክ እየሰደቡክ ምናምን እንደዚህ እያንቆሸሹክ ምናምን ገባ። እኔ አያገባኝም። እኔም አንዳንድ ጊዜ ሙድ ሲደብረኝ ናውጣ ምናምን እላለሁ። በቃ ካልተመቸውክ እኔ ራሴ ቅይስ ነው ማለት ያለብን። ወንድ ልጅ ነው፣ ራስን አክብር ብራዘር። እኔ የእውነት ነው የምነግርህ። ከዚህ በኋላም አልነግርም፣ አስገብቼም እንደዚህ አልለፋለፍህም። ምክንያቱም ራስን አክብር ወንድሜ። ጨዋታ አገኘው አጋጣሚ ጨዋታን ተጫወት ከሰው ጋር በይደሉ። አሁን ለምሳሌ እኔ የምጫወተው ሌላ ጨዋታ ሆኖ መተህ ያንን ጨዋታ የሚያስቀይስ ነገር ከተናገር ይደብረኛል፣ አስወጣለሁ ወይ ደግሞ እናገራለሁ። እንደዚህ አይነት ነገር ውስጥ ከምትገባ በሰዎቹ ባሉበት ሙመንት በቃ ያው መጀመሪያ አዳምጥ፣ ከዛ የእነሱ ሙድ ተከትለ ተጫወት። መጫወት ከቻልክ ግን እንዲህ ሰዎች እንዲንቁህ ራስን አሳልፈህ አትስጥ። ትክክል። እኔ ጃፒ አሁን እኮ የምታወራው ነገር ትክክል አይደለም አልልህም፣ እውነት አለው። ለምን አየህ፣ እኔና እነሱ የምናስብበት የሌብል ደረጃው መጠን ነው። ገባ? እኔ አንደኛ አሁንም ለጉራ አይደለም፣ አም ዌል ኤዱኬትድ ሰው ነኝ። እዚህ ቦታ ላይ ስመጣ የራሴ የሆነ አስተሳሰብ አለኝ፣ የራሴ የሆነ አመለካከት አለኝ። ግን አንዳንድ ሰዎች አየህ፣ ያንን ክብር የማይፈልጉ ሰዎች አሉ። ገብቶሃል? ጭዌም ብትል ጭዌም ብችል ሰው ነኝ ይመስለኛል ለራሴ። ግን ምክርህን እቀበላለሁ ጃፒዬ። እንደዛ አይነት የሚያስቡ ሰዎች ግን ምድር ላይ ባገኛቸው፣ እኔ ድሮ ኳስም ሲጫወት በእውነት በቴስታ በጣም የምነቅር ሰው ፉከራ ደክሞኛል። እዚህ ሚዲያ ላይ ፉከራ በጣም የደከመኝ ሰው። በጣም ብዙ ሰዎች ይፎክራሉ ባገኝ በገናኝ ምናምን። ፉከራው አንተ ግን ራስን መስለህ ፉከራውን ምን ያደርግላል? ፉከራ ምን ታመጣለህ? ስለፎከርክ ገባ? ባገኘው ምናምን ባገኘው ማለት ካላገኘው ባገኘው ብለህ ለምን ታወራለህ? ያረዳል። ኖ አይ እንደዛ ነው የምልህ። አሁን ምድር ላይ ቢሆን እኮ አሁን ቅድም እንዳልኩህ እኔ ምድር ላይ የእውነት የማሸረግድ ሰው አይደለሁም። ይሄ ዝቅ ምናምን ብዬ እንደዛ አይነት ባህሪ ያለኝ ሰው አይደለሁም። ግን ሰው አከብራለሁ ባይ ኔቸር ጃፒ። እኔ በጣም ሰው የማከብር ሰው ነኝ። ለምን ታናሽ አይሆንም? ለምን ከኔ ግን የነዛ ሰዎች አለመረዳት የነሱ ችግር እንጂ የኔ ችግር አይደለም። እኔ ዲስሪስፔክት ካደረጉኝ ምንድን ነው የማደርገው? ጃፒ ለምን ታዲያ አንተ ራስ ዲስሪስፔክት አድርጋችሁ አትሄድም እንዴ? ጌታዬ እያልክ ምንድን ነው የምትልመጠመጠው? አባቴ ምናምን እያልክ ትልመጠመጣለህ። ገባ? አዘንኩኝ። እኔ ለአንተ ስላዘንኩኝ የእውነት እኮ ነው የምነግርህ። እኔ በጣም ብዙ ቦታ ከድሮም ጀምሮ አይቻሉ። እነዚህ እነ ቫይብሬተር ያቀሉሃል፣ ያወርድሁ ነበር ምናምን እዛ ጋር የሚሆነ ነገር ግን አንተ ይመስለኛል ጨዋታውን ፈልገው ሊሆን ይችላል። ግን በማንነት አትደራደር ብራዘር። እሺ መልካም ምክርን አዳምጣለሁ። ስማ አንተን አኩርቶ ቤተሰብን ያኮራል፣ ልጆችን ያስከብራል። ገባ? ለዛ እኔ ማንም አባቱ እኔን እንደዚህ ዲስሪስፔክት አድርጎኝ እኔ ራሴ ዲስሪስፔክት ሳላደርገው አልወጣም። ገባ? ትክክል ነህ ጃፒ። ግን አሁን እነዛ ሰዎች ይኸውልህ ብዙዎቹ ሲያቁኝ ይቅርታ እየጠየቁኝ ያው ከኔ ጋር ሪሌሽንሽፓቸውን በጓደኝነት ገብቶሃል። ጃፒ ያለው ነገር ገብቶሃል። ቡላላ በአንተ ቋንቋ እስኪ አስረድቁ በእናትህ። እሺ በእኔ ቋንቋ ልንገርህ። ገባ ዶክተር? አሁን ገብቶኛል። እንደዚህ ካላረጉ ካንተ ወይ ደግሞ አንዴ በጥፊ እንዲላጥ ቢያረጉ ድቅት ብለህ ትላለህ። ድቅት በቃ ጃፒ አራዳ ልጅ። እኔ ይመችህ፣ ግን እኔ ትመቸኛለህ። ግን የሆነ ላስላስ ላይ ዝም ብዬ አንዳንዴ አሽቃብጣሉ። ምንም የማይካድ ነገር ነው። ገብቶሃል? ወደ ራስህ ተመለስ ወንድሜ፣ ወደ ራስህ ተመለስ። ራስህን ሁሉም ሰው ራሱን ነው መሆን ያለበት። በራሱ መኩራት አለ፣ ጀግና መሆን አለበት። እኔ ከዘሬ የመጣ ይሁን ደሜ ይሁን ብቻ አላቅም። እንዲህ ልመና መሽለጥለጥ አላደግኩበትም። ከቤተሰቤም አልተማርኩም። ስራ ነው የተማርኩት። ከቤተሰቦቼ ትምህርት ነው፣ ስራ ነው የተማርኩት። ከዛ ውጭ ደግሞ ፍራቻ የሚባል ነገር ፍጹም ነው።
ጃፒዬ እውነቱን ለማውራት ይኸውልህ የእውነት ነው የምልህ። አንዳንዴ በደንብ ፊደል ስትቆጥርና እኔ አም ቬሪ ኢንተሌክቹዋል የሆንኩ ሰው ነኝ ብዬ ነው የማስበው። እንደዛ ስትሆን ገባ ነገሮችን ማለፍ ትችልበታለህ። ገብቶሃል? ታግሶ መታገስ ትችላለህ እንጂ ሰውን ማዋረድ እኮ በጣም ቀላል ነገር ነው ጃፒ። በጣም ኢዘስት ነገር በዚህ ምድር ላይ ሰውን ሰድበህ መሄድ ነው። ገብቶሃል? ግን በኋላ ይሰማሃል። እኔ ቢናገረኝ ነው ሰው ትሰደባለህ። ታዲያ አንተ ሁሌ ውሎዬን አስተካክላለሁ እኮ አሁን ጃፒ። አሁን እኔ እኮ ፕላትፎርም አንድ ምሳሌ ልንገርህ። አሁን ሳሪ ለሀበሻ የምትባለው በጣም ሀብታም ናት፣ ዝነኛ ናት፣ ብር አላት። ኢትዮጵያም ዱባይም ቤት አለ። በኢህአዴግ ጊዜ ገራፊ አስገራፊ ነበረች። አትገርፍም። እሷ መግረፍ ሳይሆን ቆንጠጥ ነው የምታደርገው። እንደ ምሳሌ ነው የነገርኩህ ያለው። አሁን እሷ ውሎዋ ስላላማረ የምትውሏቸው ቦታዎች ትክክል ስላልሆኑ ምን ያህል ባለሀብት ብትሆንም እንዴት እንዳቀልሏት አይተሃል። አንተ ደግሞ ብዙ ጊዜ እውቀት አለኝ። እውነት ለመናገር ዶክተር የተማርክ እንደሆን ካነጋገር ከስርዓት ያስታውቃል። እውነት ለመናገር የማይመጥነ ቦታ ስትሆን ምን ታደርጋለህ? ከችግር ነው የተማረው። ችግር ነው ያስተማረው። እውነት ነው። አይ ትክክል ነህ እኮ እኔ ቡላላ ተምሯል፣ መማር ተምሯል። ዶክተር አነጋገሩ ያስታውቃል። ብልግና ስድብ ሲሰድብ አይቻል አቅም ነው እናንተ ምናምን ስራ አይቻል አቅም አለ። በፍጹም እንደዚህ አይነት ሰዎች ተምሯል ብዬ ነው የማስበው። እናት የሚሳደቡት ቡላላ ምንድን ነው መሰለህ እግዚአብሔር እኔ አሁን እኮ ጃፒ ያለው ትክክል ነው። እግዚአብሔር እኔ እቀበለዋለሁ። ግን ምንድን ነው አየህ ቀስ እያልክ ነው ውሎህን የምትለየው። አንዳንድ አይገባም። አሁን እኔ ባይ ኔቸር በቃ በጣም እኔ ጓደኞቼን ብጠይቃቸው የድሮ ጓደኞቼ በጣም ኮፍያ የኔ ነበረች ለራሱ ሰጣችሁ የዋህ ልብ ነው ያለህ ነው የሚሉ ብዙ ሰው ማለት ነው። እና ሰው ከአራጁ ጋር ይውላል የሚባለው ሰው ነኝ በቃ ከጠላቴ ጋር ሙሉ ሰው ነኝ። እና ጃፒ ሀሳብን እቀበለዋለሁ። አሁን መቼ ዕለታም እንዳልኩ እኔ እምቅ ታለንት ያለኝ ሰው ነኝ። መንገዱን አሳዩኝ ነው። ገብቶሃል? ወደዛ ማማ የምወጣበትን መንገድ እስኪ ዶክተር ፍሩት እንደዚህ ነው ምናምን ብላችሁ አሁን እንትና ቤት እኔ ባትሄድ ደስ ይለኛል። ማናት ያቺ ካናዳ የምትኖረው የሆነች ካናዳ የምትኖር ትልቅ ሴትዮ አለች። ቲቲ የምትባለው ጋር ቲቲ ምናምን የምትባለው አሁን እሷ አንተን እንደ ቤት ውስጥ ተላላኪ አድርጋ ነው የምታስበው። አስወርደሃለች። ቲቲ በጣም ጥሩ ልጅ ናት ጃፒ። እውነት ትናንትም ስትከራከርልህ ነበር። ኖ ዶክተር እኔ ከታችሁ እኔም በየኔ መጣሁ ለአንተም በየ መጣ ጃፒን 3 ተቀብለኝ ብዬው ከጀርመን ድረስ ካናዳ መጥቶ ነው ያቀበለኝ። ያ ተዋት የተከራከረችው ቻህያ ቁጭ ብላ ቤቷ ስታናገሩት ስትል ነበር። የእውነት ለማውራት ጃፒ ስታሰድበኝ አልነበር እንዴ? ከብት ስማ፣ እኔ አንድ ነገር ልንገራችሁ። በእውነት እዚህ ሚዲያ ላይ ያላችሁ ሰዎች እንዲህ ሰዎችን ስታዩዋቸው ንጹህ ጤነኛ ምናምን ይመስሏቸዋል። ጉዳቸው ግን ችግራቸው በጣም ከባድ ነው። እያንዳንዳቸው ጠንቅቄ ስለማውቃቸው ነው። እኔ ሚዲያ ላይ አዲስ አይደለሁም። እንደ አዲስ አሁን ቪዲዮ ከፍቼ ስለመጣው አዲስ ልመስል እችላለሁ። ምር ገርዳን ግን ጃፒ የእሷ ክፉ ነገር ስናገር ሰምተህ ታውቃለህ? ለአንተ ጥሩ ነገር ነው ያላት የእውነት ለማውራት። ኖ ጃፒ ሲሰደብ ዝም ብላ አዳምጣለች። እንትንም አይቻለው የሆነ ጊዜ እኔንም ገባ ቀርበናት ግን ስታሰድብ ማሰድባለች። ቤቷን ከፍታ ሰው የምታሰድብ ከሆነ እኔ ሴረኛ አይደለሁም፣ ተንኮለኛ አይደለሁም። ግን በእንደዚህ አይነት መንገድ ከሄደች ቲቲ ማልቀሷ የማይቀር ነው። እሺ እኔ ጅቦን ካነሳ አይቀር አንደኛ ዲስሪስፔክት የሚያደርገኝ ጅቦ ነው ጃፒ። እኔ አንተ ቤት አሁን የለም አይኑ ግን ብዙ ቤት ስገባ ጅቦ እንድትለወጥ ብሎ ነው አንተ እንድትለወጥ እንድትሻሻል። ብዙ አይነት ዲስሪስፔክት አለ። ለምሳሌ እየተገረፍክ እኮ ነው። ስማ ዶክተር ልጆች እየጮሁ ግን ከልጆች ጋር አብረን ማስረዳት ይከብደናል። ችግር የለውም ጃፒ። አይ እነሱ እየተጫወቱ የራሳቸውን ጨዋታ ይጫወቱ። ዶክተር እኔ ላስረዳክ። ከልጆቹ ራቅ በል፣ ድምጻቸው እየገባ። እሺ ጃፒ ጎሄድ ጥሏቸው ሊሄድ ነው ጃፒ። ምን መሰለህ ሌት ሚ ቴል ዩ ሰምቲንግ ጃፒ፣ አንድ ነገር አንደርስታንድ። አሁን ጅቦ እኔ አንዳንድ ቤት ገብቼ የራሴን ሌክቸር ስሰጥ ይሄ ፌክ ዶክተር መጣ ምናምን ብሎ አንደኛ የሚያጣጥለኝ ሰው እሱ ነው።
ገብቶሃል? አይ ምን መሰለህ ዶክተር፣ አሁን እዚህ ጋር የሳትከው ሁለት አይነት ዲስፔክት አለ። አንደኛው አንተ እንድትለወጥ እንድትሻሻል ያደርጋል። ዶክተር የሆነ ዶክተር ከሆንክ የዶክትሬት ሰርቲፊኬትን አሳይና ከዛ በኋላ ሁላችንም ዶክተር እያልን እንጥራ። እሺ እቤት እስከ በኋላ ከደረስኩ እድሉን ከሰጠኝ ሁሉ ነገር አሳያለሁ። የናትን ግን ዶክተር አሁን እንዳለው እኔ አሁን ያለሁት እዚህ አይስክሬም ለልጆች ገዝቼ ቅዳሜና እሑድ ስለሆነ ልጆችን ያስተብሉ እኮ ነው። ከሰኞ እስከ ዓርብ ወደ ሌላ ይኸው ለአሁን እኮ ራስህ ትመክረኛለህ። ይኸው ዲስሪስፔክት ልታደርግ ትፈልጋለህ። እኔ በትክክል ጠይቀ እኔ 7 ዓመት ተምሬያለሁ ሜዲሲን እና አውቃለሁ ምን አይነት ልፋት እንዳለ። ውሸት አይደለም የማወራው። ሙላላ ሰኞ እስከ ዓርብ ብቻውን ነው ያንን አውላላ ዜና ተለያይቷና ቅዳሜና ያዝ ብለህ ትሄዳለች። እሷ እያለች ነው እኮ ችኳ ተው ጃፒዬ እንደዛ አታስብ። እሱ ይዞ እየሄደ አይስክሬም ያስልሳል። አሁን ጃፒ እንደው ተው ጃፒ ኧረ ደማ ያከነ እኔ ውሸት አላወራም። ምን አለ መሰለህ የምን ዶክተር እኔ የእንስሳ ሐኪም ነኝ። ቬተሪናሪ ለምን እንደተፋታ ታውቃለህ? ቡላላ ከሚስቱ ጋር እንትና ቲጂ መናጂ ጋር ገብቶ ትዳር እፈልጋለሁ ብሎ እሱ ጨዋታ መስሎታል። ትዳር እፈልጋለሁ እንደዚህ አይነት ሴት ነው የምፈልገው ምናምን እያለ ሲያወራ ሚስቱ መጣችና እንዴ ባለቤቴ ነው እንዴት እንደዚህ ይላል አለች። ኧረ ውሸት ነው። ስማ ጃፒ እራስህ ትልሰኛለህ። አሁን እንደዛ ተመክረኝና እራስህ እንዴት ዶክተር እኔ ኤኒዌይ ጃፒ እንደዛ ቆይ አሁን አንዳንድ ሴቶች አንተ ጋር ማውራት ይፈልጋሉ። ሙሉ በሙሉ ተለያይተን ወይስ ትንሽ ተስፋ አለ? እኔ በነገራችን ላይ ጃፒ አንድም ቀን ሪሌሽንሽፔን ደብቄ አላውቅም። እኔ የልጆች አባት እንደሆንኩ አወራለሁ። ገብቶሃል? ምንም ከዚህ ውጭ ሳውራ ሰምተኝ አታውቅም። ከቤት ጋር ተለያይተሃል ወይስ አሁንም ተስፋ አለ? ለምን ሌላ ሴቶች ይፈልጉሃል? የሚፈልጉ እኔ አሁን